ጆን ዳንኤል ጃኒ እወዳታለሁ፣ ያለሷ መኖር አልችልም፣ እሷ ማለት ለእኔ ህይወቴ ናት፣ መርሳትም አልቻልኩም እያለ ነው። ጃኒ ደግሞ ሰላም ብያለሁ የህዊ ላይፍ ቻነል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ደህና እንደምትሆኑ መልካም ምኞቴ ነው። እና ለዛሬ ይዘላችሁ የመጣሁት ስለ ጃኒ እና ጆን ዳንኤል አዶናይ ነው ማለት ነው። እና ስለ እነሱ ምንድን ነው እያላችሁ ይሆናል። በአሁን ያለ አጀንዳ ስለ ጆን ዳንኤል ነው። ጆን ዳንኤል በቅርቡ ከእስር ቤት ስለተፈታ ወደ ጃኒ ይመለስ ይሆናል ወይስ የልጁ እናት ስሟ ማን ነበር ከሷ ጋር ይሆናል ወይ ምናምን የሚል ጥያቄ ለብዙ ሰዎች ጥያቄ የፈጠረበት ነው። እና እሱ ደግሞ ጆን ዳንኤል መልስ የሆነ ነገር ተናግረዋል። ጃን ደግሞ እንደዛ አዶናይም እንደዛ ማለት ነው። እና አሸናፊ ማን እንደሚሆን በአሁን የሚታይ ነው የሚሆነው። እና ለዛሬ እኔ የሚናገረው ነገር ካለ ግን ትንሽ ስለ ጆን ዳንኤል እና ስለ ጃኒ ነው። ከዛ በኋላ ደግሞ ስለ አዶናይ ማለት ነው። ጆን ዳንኤል ከእስር ቤት ስለተፈታ ከጃኒ ጋር ይሆናል ምናምን እያለ ነው ሰው። ከዛ ደግሞ ከአዶናይ ጋር ጸብ ምናምን ይፈጥራል እያሉ ነው ማለት ነው። ብዙ ሰው እንደዛ እያለ ነው እንደኔ ማለት ነው። እና እኔ ግን አይመስለኝም ማለት የራሷ ላይፍ የራሷ ህይወት ጀምራለች። ከእስር ቤት ከመግባቱ በፊት የሆነ ላይፍ ነበራቸው። ይዋደዱ ይሆን ነበር ወይም እኔ እንጃ። ግን አሁን ያለችበት ነገር ግን ከአዶናይ በጣም ደስ የሚል ላይፍ ነው የጀመረችው ማለት ነው ጃኒ። እና ጆን ዳንኤል ደግሞ ሌላ ከሌላ ሴት እየተቀራረበ ነው። ከሌላ ማለት የልጁ እናት አይደለም። እሷ የሆነ እንትን ተናግራለች፣ የሆነ ጽሁፍ ምናምን አስቀምጣለች። እና ከሱ ምንም የለኝም። አዎ ልክ ነው፣ የልጅ አባት ነው። ግን በአሁን ሰዓት ምንም ነገር የለንም። እኔ የራሴ ላይፍ የራሴ ነገር እየጀመርኩ ነው እና ከሱ ጋር ምንም ነገር የለብኝም እና የሆነ የማይሆን ነገር እንዳትናገሩ ምናምን እያለች ነው የልጁ እናት ማለት ነው። አዎ የአባቴ እናት የልጄ አባት ነው አውቃለሁ፣ ግን ምንም ነገር የለንም ከሱ ጋር ምናምን እያለች ነው። ትናንት የነበረ ዝግጅት ደግሞ የሆነ ዝግጅት ነበረና ለሱ ነው ተሰብስበን ያከበር ነው እንጂ ከጆን ዳንኤል ምንም ነገር የለኝም። የአንድ ቀን ስህተት ነበረ። ከዛ ፈጣሪ ስላለው ደግሞ ልጅ ተፈጠረና ከዛ ውጭ ግን ምንም ነገር የለም እያለች ነው ማለት ነው። እና እንደዛ ከሆነ የሆነ ተስፋ ምናምን ነበረው ሰው መጀመሪያ ከጃኒ ወደ ጃኒ መለስ ይሆናል፣ የአዶናይና የጃኒ ነገር ይበለሽ ይሆናል ምናምን እያለ ሰው እንትን የሆነ ነበረ፣ ጥያቄ እየፈጠረበት ነበረና ከዛ ቀጥሎ ደግሞ አይ ከጃን እንኳን አይሆንም ግን የልጁ እናት ይሆናል ምናምን። በተለይ የትናንት የነበረ ዝግጅት ማለት ነው አብሮ እያወሩ ምናምን ነው እየተጫወቱ ስለነበረ ከዛ ከልጁ እናት አብሮ ይሆናሉ ምናምን እያለ ነው ሰው ማለት ነው። እናሷ ደግሞ በዛ በተመለከተ አይ ምንም የለንም ከጆን ዳንኤል ምንም ነገር የለንም። አዎ የልጅ አባት ነው፣ ግን አባ አሁን ምንም ነገር አልተፈጠረም አይፈጠርም እያለች ነው ማለት ነው። በጣም ጥሩ ነው ማለት የማይሆን ከሆነ የራስህን ላይፍ መጀመር አንድ ጥሩ ነገር ነው። እና ከዛ ቀጥሎ ደግሞ ጃንና አዶናይ በጣም ደስ የሚል ጊዜ እያሳለፉ ነው። ጆን ዳንኤል ደግሞ ሌላ ሴት ጠብሰዋል ምናምን እየተባለ ነው። መቼ ነው? እኔ እንጃ። እስር ቤት ውስጥ ነው የተዋወቁት ወይስ በአሁን በሳምንት ያልሞላ ቀኖች ነው የተዋደዱት? እኔ አልገባኝም። ግን
ከየልጁ እናት እና ከጃኒ ውጪ ከሌላ ሴት ምናምን እንትን እያለ ነው እየተባለ ነው፣ እየተቀራረበ ነው የፍቅር ላይፍ ምናምን እንደዛ ነገር ማለት ነው። ደግሞ አማርኛ እንዴት ነኝ በጣም እየቻልኩት ነው አይደል? እና ማለት ነው አዶናይና ጃኒ በጣም ጥሩ ላይፍ ነው ያሉት። ጆን ዳንኤል አደራ በዛ መሀል የሆነ ነገር እንዳትፈጠር፣ የሆነ ግርግር እንዳትፈጠር ማለት ፈልጋለሁ። ማለት የጣልከው ነገር መልሰህ እንትን ሲነሳ መባላሸት ጥሩ አይደለም። አንድ ነገር ከጣልከው ለየሆነ ሰው ጠቃሚ ሆኖ ይጠብቃልና የጆን ዳንኤል ብቻ ሳይሆን የሌላ ሰውም ወንዶች በአብዛኛው አንድ ሴት በጣም ደስ የሚል ህይወት ላይ ይኖራቸዋል እና ከዛ ስትጣሉ ወይም ስትተዋት በፍቅር መሀል ያለች እየወደደች ከሌላ ሴት የሆነ ግንኙነትና ፍቅር ምናምን ስትጀምር እሷ በመሀል ትጎዳለች። ከዛም አንድ መጥቶ ሲያነሳት ወይም ስትነሳ በራሷ ስትነሳ ደስ አይላቸውም። ለምን እንደሆነ እኔ እንጃ አልገባኝም። እና አብዛኛው ወንዶች እንደዛ ናቸው። ይቅርታ አብዛኛው ነው፣ ይቅርታ ሁሉንም አይደለም፣ ግን አብዛኛው እንደዛ ነው። የሆነ ሴት እሱ ከተዋት በቃ የጣላት ቦታ መገኘት አለባት ምናምን ነው የሚለው። ከሱ ቦታ መነሳት የለባትም ራሷ እንድትችል ወይም ሌላ ሰው እንዲያነሳት ምናምን አይፈልጉም። እና ይሄ ነገር ቢቀር ደስ ይላል። ምክንያቱ አንተ የጣልከው ነገር ቆሻሻ፣ ሁሉንም የምትጥለው ነገር ቆሻሻ ነው ማለት አይደለም። በእጅ ያለ ወርቅ እንደ ጨርቅ ነው የሚባለው። ማለት የሆነ ምስል አለ፣ ጨርቅ ነው የሚባለው በአማርኛ እኔ እንጃ። ማለት ይሄ ማለት የሆነ ነገር ሳትረዳው ሳይገባህ ትጥለዋለህና የሆነ ጠቃሚ የሆነ ነገር ጥሩ ነገሩ ሳይታየህ ሳትረዳው ትጥለዋለህና ከዛ መልሰህ ማንሳት አትፈልግም፣ ወይም በራሱ እንዲነሳም አትፈልግም፣ ወይም ደግሞ ሌላ ሰው እንዲያነሳውም አትፈልግም። እንደዛ መሆን የለብህም፣ ሴት ይሁን ወንድ ማለት ነው። እና አብዛኛው በአሁን ዘመን ያለ እንደዛ ነው። የሆነ በፍቅር የሆነ ላይፍ ሲኖራቸው ከዛ አንዱ በፍቅር ውስጥ ይሆናል፣ አንዱ ደግሞ የፍቅሩ እንትን የሆነበት ይሄዳልና ከዛ ፍቅር ይወጣለት ከዛ ይሄዳል፣ ይሸሻል ማለት ነው። ፍቅር ውስጥ ያለ ደግሞ በጣም ይጎዳል፣ ብዙ ነገር ያሳልፋል ምናምን። ከዛ በራሱ ወይም በሌላ ነገር ሲነሳ የሸሸ ሰው አይፈልግም፣ እንዲነሳ አይፈልግም፣ የተሻለ ሰው ሆነው እንዳየው አይፈልግም ማለት ነው። እና እንደዛ መሆን የለባችሁም። የሆነ ነገር ከመጣላችሁ በፊት መረዳትና ማየት፣ ጥሩ ነገሩ መፈለግ አለባችሁ ማለት ነው። እና ጆን ዳንኤል ደግሞ ጃኒ ስትተዋት ማለት በጊዜው አብራችሁ ነው የነበራችሁ፣ ግን ከሌላ ሴት የሆነ ነገር የሆነ ግንኙነት ሲኖራቸው ልጅ ተፈጠረ በመሀል ማለት ነው። ከዛ ደግሞ ክብር ምናምን አልነበረብህም ለጃኒ። እሷ ደግሞ የተሻለ ሰው ሰጥቷታል ፈጣሪ ማለት ነው። አዶናይ በጣም ንጹህና የዋህ የሆነ ሰው እና ወደ ጃኒ እንትን ማለት ሳይሆን የራስን ህይወት መፍጠር አለብህ። የራስህን ላይፍ፣ የራስህን ፍቅር፣ የራስህን መኖር አለብህ ማለት ነው። ጃን ደግሞ እንዳለችው መቀጠል አለብሽ ከአዶናይ ጋር። አዶናይ ደግሞ እንደዛ ማለት ነው። እና እህት ወንድሞቼ ዛሬ ይዘላችሁ የመጣሁት በአማርኛ እንትን እያልኩ ወጣ ወረድ እያልኩ ማለት ነው። እንደዛ ይመስላል። እና ከወደዳችሁ ወደ ጓደኞቻችሁ፣ እህታችሁ፣ ወንድማችሁ ላይክ ሸር ማድረግ አትርሱ። ደግሞ ኮሜንትም መጻፍ አትርሱ ማለት ነው። በሌላ ቀን በሌላ መልእክትና በአዲስ ነገር እስክንገናኝ መልካም ቆይታ ይሆንላችሁ እና ላይክ እና ሸር ኮሜንትም አትርሱ። መልካም ቀን